በዋሽንግተን ዲሲ የካፒቶል ሂል አየር ከመቼውም ጊዜ በላይ ከብዷል። በዩናይትድ ስቴትስ የጠቅላይ ፍርድ ቤት ግዙፍና ታሪካዊ የእብነበረድ ምሰሶች ዙሪያ የአገሪቱን ፖለቲካዊ ልብ ትርታ የሚያንጸባርቅ ትልቅ ማዕበል ተፈጥሯል። በአንድ በኩል የፕሬዝዳንት ዶናልድ ትራምፕን ፖሊሲ በጽኑ የሚደግፉ፣ በሌላ በኩል ደግሞ ውሳኔያቸውን አጥብቀው የሚቃወሙ በሺዎች የሚቆጠሩ ሰልፈኞች ፍርድ ቤቱን ከበው ድምፃቸውን እያሰሙ ነው። ይሁን እንጂ የዕለቱ ትልቁ ታሪክና መላውን አሜሪካ በእጅጉ ያስደነገጠው ክስተት ከፍርድ ቤቱ ቅጥር ግቢ ውጭ የሚሰማው ጩኸት ሳይሆን ከግዙፉ የፍርድ ቤት አዳራሽ ግድግዳዎች ጀርባ እየተፈጸመ ያለው ታሪካዊና ታይቶ የማይታወቅ የህግ ፍልሚያ ነው። የፕሬዝዳንት ዶናልድ ትራምፕ የሞተር አጀብ ወደ ጠቅላይ ፍርድ ቤቱ ቅጥር ግቢ ሲገባ የአሜሪካ የፖለቲካና የህግ ታሪክ አዲስ ምዕራፍ መጻፍ ጀመረ። ዶናልድ ትራምፕ በአሜሪካ ታሪክ ውስጥ በስልጣን ላይ እያሉ በጠቅላይ ፍርድ ቤት በሚደረግ የቃል ክርክር ላይ በአካል የተገኙ የመጀመሪያው ፕሬዝዳንት በመሆን ተመዝግበዋል። ካሜራና ማናቸውም የኤሌክትሮኒክስ መሳሪያዎች ሙሉ በሙሉ በተከለከሉበት በዚህ ታሪካዊ የፍርድ ቤት አዳራሽ ውስጥ የፕሬዝዳንቱ በአካል መገኘት የፈጠረው ድባብ እጅግ የተለየ ነበር። ትራምፕ ከጠቅላይ አቃቤ ህግ ፓም ቦንዲና ከንግድ ሚኒስትሩ ሃዋርድ ሉትኒክ ጋር በመሆን የፊት ወንበር ይዘው ተቀምጠዋል። ከነርሱ ባሻገር በልዩ እንግዶች ቦታ ላይ ደግሞ ታዋቂው የሆሊውድ ተዋናይ ሮበርት ዲኒሮን ጨምሮ ሌሎች ታዋቂ ግለሰቦች ታድመዋል። ፕሬዝዳንቱ በትኩረት እየተመለከቱት ያሉት እርሳቸው ራሳቸው ወደ ስልጣን ያመጧቸውን ወግ አጥባቂ ዳኞች ጨምሮ 9 የጠቅላይ ፍርድ ቤት ዳኞች የሚያስተላልፉትን ታሪካዊ ብይን ነው። የክርክሩ ዋና አስኳል ደግሞ አሜሪካ ለዘመናት ስትታወቅበት የኖረችውና ማንኛውም ሰው በአሜሪካ ምድር ላይ እስከተወለደ ድረስ ያለምንም ቅድመ ሁኔታ የአሜሪካ ዜግነትን ያገኛል የሚለውን የዘመናት ህግ የመገልበጥ ጉዳይ ነው። ትራምፕ በሁለተኛ የስልጣን ዘመናቸው የመጀመሪያው ቀን የፈረሙት አስፈጻሚ ትዕዛዝ በአሜሪካ ምድር ለሚወለዱ ህጻናት የሚሰጠውን የዜግነት መብት የሚከለክልና ወላጆቻቸው በአሜሪካ ህጋዊ የመኖሪያ ፈቃድ የሌላቸው ወይም በጊዜያዊነት የሚኖሩ ከሆነ ህጻናቱ ዜግነት አይገባቸውም የሚል ነው። ይህ የአስፈጻሚነት ትዕዛዝ አሁን የመጨረሻ የፍርድ አደባባይ በሆነው ጠቅላይ ፍርድ ቤት ቀርቦ የሞት ሽረት ክርክር እየተደረገበት ይገኛል። ነገር ግን የትራምፕ የፍርድ ቤት ቆይታና የጠበቁት ውጤት እርሳቸው እንዳሰቡት አልነበረም። የአሜሪካን ህገ መንግስትና የፌዴራል ህግን መሰረት አድርጎ ከ2 ሰዓታት በላይ ፈጀው ይህ የቃል ክርክር ፕሬዝዳንት ትራምፕና ጠበቆቻቸው ያልጠበቁትን እጅግ ጠንካራ ተቃውሞ አስተናግዷል። የፕሬዝዳንቱን አወዛጋቢ ውሳኔ ለመከላከል በፍርድ ቤቱ ፊት የቀረቡት የትራምፕ አስተዳደር ከፍተኛ ጠበቃ ዲ ጆን ሳወር ከወግ አጥባቂና ከሊበራል ዳኞች ተከታታይና እጅግ ፈታኝ ጥያቄዎች ወርደውባቸዋል። የክርክሩ መሰረት የሆነው ከ1868 ዓ.ም ጀምሮ የጸደቀው የህገ መንግስቱ 14ኛ ማሻሻያና ከ1940 ጀምሮ የነበረው የፌዴራል ህግ ነው። የ14ኛው ማሻሻያ ህግ በግልጽ በዩናይትድ ስቴትስ ውስጥ የተወለዱ ወይም ዜግነት ያገኙና በስልጣኗ ስር ያሉ ሰዎች ሁሉ የዩናይትድ ስቴትስና የሚኖሩበት ግዛት ዜጎች ናቸው ይላል። ይህ ህግ ከባርነት ነጻ ለወጡ ጥቁር አሜሪካውያን ዜግነትን ለመስጠት እየታለመ ቢሆንም አጻጻፉ ግን ሰፊና ሁሉንም አቃፊ ነው። የትራምፕ አስተዳደር ጠበቃ የሆነው ሳወር ግን ይህ የተለመደ የዜግነት ትርጓሜ ስህተት ነው ሲሉ ሞግተዋል። ዜግነት የሌላቸው የውጭ ዜጎች ልጆች በዩናይትድ ስቴትስ ስልጣን ስር ስለማይወድቁ ዜግነት የማግኘት መብት የላቸውም የሚል አዲስ ትርጓሜ ይዘው ቀርበዋል። ነገር ግን ይህ መከራከሪያ በዳኞቹ ዘንድ በቀላሉ ተቀባይነት አላገኘም። በክርክሩ ወቅት ሊበራል ዳኛዋ ኬታንጂ ብራውን ጃክሰን የትራምፕን ጠበቃ በተግባር ሊተገበር በማይችልበት አሳሳቢ የሎጂስቲክስ ጥያቄ አፋጠጧቸው። ይህ ነገር በማዋለጃ ክፍል ውስጥ ነው እንደሚፈጸመው ሲሉ ዳኛዋ ጠየቁ። መንግስት ማን ዜግነት ይገባዋል ማን አይገባውም የሚለውን በተግባር እንዴት ሊለይ እንደሚችልና እናቶች ምጥ ላይ ያሉ የኢሚግሬሽን ሰነዳቸው እየተጣራ ነው ወይስ የልጆቻቸው ጣፈንታ የሚወሰነው የሚለውን ስላቅ አዘል ጥያቄ በማንሳት የትዕዛዙን ተግባራዊነት ጥያቄ ውስጥ አስገቡት። ጠበቃ ዲጆን ሳወር በበኩላቸው በአሜሪካ ምድር መወለድ ብቻ ዜግነት የሚያሰጥበት አሰራር ህገወጥ ስደት እንዲስፋፋና የውጭ ዜጎች ሆን ብለው ለመውለድ ብቻ ወደ አሜሪካ የሚመጡበትን የወሊድ ቱሪዝም በከፍተኛ ሁኔታ አበረታቷል ሲሉ ተከራክረዋል። በዚህን ጊዜ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ ጣልቃ በመግባት ጠበቃውን አፋጠጧቸው። ዋና ዳኛው መንግስት ይህን ያህል ሰፊ የሆነ ህዝብን የሚነካ ትልቅ ውሳኔ ለማሳለፍ እንዴት እጅግ አነስተኛና ጥቂት በሆኑ ልዩ ሁኔታዎች ላይ ተደግፎ ሊከራከር እንደሚችል ግራ መጋባታቸውን ገለጹ። ዋና ዳኛው ይህ የወሊድ ቱሪዝም ምን ያህል ትልቅ አደጋ እንደሆነ ጠበቃው ሲጠይቁ ሳወር በትክክል ሀዙን እንደማያውቁ አምነው እርግጠኛ ሆኖ የሚያውቅ የለም፣ ነገር ግን አሁን ባለንበት አዲስ ዓለም 8 ቢሊዮን ህዝብ አውሮፕላን ተሳፍሮ መጥቶ የአሜሪካ ዜጋ የሆነ ልጅ ለመውለድ የሚያስችል
የሚችል እድል አለው በማለት ስጋታቸውን ገለጹ። ዳኛ ጆን ሮበርትስ ግን ወዲያውኑ አቋርጧቸው። ዓለም አዲስ ልትሆን ትችላለች፣ ነገር ግን ህገ መንግስቱ ያው አሮጌውና ያው አንድ ህገ መንግስት ነው በማለት የትራምፕን አስተዳደር መከራከሪያ ውድቅ የሚያደርግ እጅግ ጠንካራና ታሪካዊ ምላሽ ሰጡ። ለፕሬዝዳንት ዶናልድ ትራምፕ እጅግ አሳዛኝና አስደንጋጭ የሆነው ክስተት ደግሞ የሊበራል ዳኞች ተቃውሞ ብቻ ሳይሆን እርሳቸው በስልጣን ዘመናቸው የሾሟቸው ወግ አጥባቂ ዳኞች እንኳን ሳይቀሩ የትዕዛዛቸውን ህጋዊነት መጠራጠራቸው ነበር። ከዘጠኙ የጠቅላይ ፍርድ ቤት ዳኞች መካከል የትራምፕን አቋም የደገፉ ወይም እያጋደሉ የሚመስሉት ዳኛ ክላረንስ ቶማስ ብቻ ነበሩ። ዳኛ ቶማስ የ14ኛውን ማሻሻያ ህግ ታሪካዊ ዳራ በማንሳት የህጉ ዋና ዓላማ ከባርነት ነጻ ለወጡ ጥቁር አሜሪካውያን ዜግነትን መስጠት እንጂ ለስደተኞች አልነበረም የሚለውን የትራምፕ አስተዳደር ጠባብ ትርጓሜ የሚያስተጋባ ሐሳብ አቅርበዋል። ነገር ግን ሌሎች ወግ አጥባቂ ዳኞች ይህንን ሐሳብ አልተጋሩትም። በተለይም ዳኛ ኒል ጎርሰች የትራምፕ አስተዳደር በ1898ቱን ታሪካዊውን የዎንግ ኪም አርክ የፍርድ ቤት ውሳኔ በማጣመም ያቀረበውን መከራከሪያ አጥብቀው ተቃውሙት። የዎንግ ኪም አርክ ጉዳይ ቻይናውያን ስደተኞች በአሜሪካ የወለዱት ልጅ የዜግነት መብቱን ያረጋገጠና እስከዛሬ ድረስ ከ120 ዓመታት በላይ ለስደተኞች ልጆች ዋስትና ሆኖ የቆየ ታሪካዊ የህግ መሰረት ነው። የትራምፕ ጠበቃ ይህንን ታሪካዊ ህግ የራሳቸውን አቋም ለመደገፍና ለማጥበብ እንዲተረጎም ቢሞክርም ዳኛ ጎርሰች ግን የጥርጣሬ እይታቸውን አልደበቁም። ሌላኛው የትራምፕ ተሿሚ ዳኛ ብሬት ካቫኖቭ በበኩላቸው ጉዳዩን በመከላከል ላይ ላሉት ጠበቃ ሴሲሊያ ዋንግ በሰጡት ፍንጭ ፍርድ ቤቱ የ1898ቱን ውሳኔ ትክክለኛነት በማረጋገጥ የትራምፕን ትዕዛዝ ህገ መንግስታዊ አይደለም ብሎ በአጭር ውሳኔ ሊሽረው እንደሚችል ወይም ህገ መንግስታዊ ጥያቄዎችን በማለፍ ትዕዛዙ በፌዴራል ህግ መሰረት ህገ ወጥ ነው ብሎ ሊወስን እንደሚችል ጠቁመዋል። የክርክሩ አቅጣጫና የዳኞቹ የማያባራ ጥያቄ የትራምፕን ትዕዛዝ አደጋ ላይ ጣሉት መሆኑን የተገነዘቡት ፕሬዝዳንት ዶናልድ ትራምፕ የፍርድ ቤቱን ሂደት እስከ መጨረሻው ለመከታተል ትዕግስት አላገኙም። የፕሬዝዳንትነት ስነ ምግባርንና የፍርድ ቤትን ክብር በሚፈታተን መልኩ የትራምፕ አስተዳደር ጠበቃ ክርክሩን አጠናቆ የስደተኞችን ሰፊ ዜግነት መብት ለመከላከል የቀረቡት ጠበቃ ሴሲሊያ ዋንግ መከራከር እንደጀመሩ ብዙም ሳይቆዩ ከአዳራሹ ብድግ ብለው ወጥተዋል። የሚዲያና የህዝብ ትኩረትን የሚወዱት ፕሬዝዳንት ለአንድ ሰዓት ያህል ብቻ በፍርድ ቤቱ ከቆዩ በኋላ ቁጣቸውንና ብስጭታቸውን ይዘው ወደ ውጭ አምርተዋል። ፍርድ ቤቱ እንደተጠናቀቀ ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ኃይለኛ ጽሑፍ አሰፈሩ። በመወለድ ብቻ ዜግነትን መስጠት በመፍቀድ በዓለም ላይ እጅግ ጅል የሆነችው ብቸኛው ሀገር እኛ ነን ሲሉ የአሜሪካን ስርዓት ነቀፉ። ነገር ግን ይህ የፕሬዝዳንቱ አባባል ከእውነትና ከዓለም አቀፍ ህግ እጅግ የራቀ ነው። አሜሪካ በዚህ ህግ ብቸኛ አይደለችም። በእውነታው ወደ 30 የሚጠጉ ሀገራት በተለይም በአሜሪካ አህጉር ሰሜንና ደቡብ አሜሪካ የሚገኙ አብዛኞቹ ሀገራት በግዛታቸው ለሚወለዱ ህጻናት የዜግነት መብትን ዋስትና ይሰጣሉ። የስደተኞችን መብት ለመከላከል በፍርድ ቤቱ ፊት የቀረቡት ጠበቃ ሴሲሊያ ዋንግ ለዳኞቹ እንዳስረዱት የትራምፕን አስተዳደር መከራከሪያ እስካሁን በየትኛውም የሀገሪቱ የታችኛው ፍርድ ቤት ተቀባይነት አላገኘም። የተለያዩ ግዛቶች ፍርድ ቤቶች ይህን አስፈጻሚ ትዕዛዝ አግደውታል። ትዕዛዙ የኒው ሃምፕሻየር ፍርድ ቤትን ጨምሮ በበርካታ ፍርድ ቤቶች ህገወጥ ተብሎ ውድቅ ከተደረገ በኋላ ነው ለመጨረሻ ውሳኔ ወደዚህ ከፍተኛ ፍርድ ቤት የመጣው። ጠበቃ ዋንግ ጠቅላይ ፍርድ ቤቱን ይህንን በግልጽ ህገወጥ የሆነ ትዕዛዝ የሚቀበል የመጀመሪያው ፍርድ ቤት መሆን እንደሌለበት አጥብቆ አሳስበዋል። ጠበቃዋ ከዳኞች የገጠማቸው ፈታኝ ጥያቄ በ1898 ውሳኔ ላይ ዶሚሳይል ወይም ቋሚ መኖሪያ የሚለው ቃል በተደጋጋሚ መነሳቱ ነበር። ዋና ዳኛ ጆን ሮበርትስ ይህ ቃል በ1898 ውሳኔ ላይ 20 ጊዜ መጥቀሱን በማንሳት ይህ ትኩረት ሊሰጠው የሚገባ ጉዳይ አይደለም ወይ ሲሉ ጠይቀዋል። የትራምፕ አስተዳደር ይህ ቃል የሚያሳየው ዜግነት የሚገባው በቋሚነት ለሚኖሩ እንጂ ለጊዜያዊ ነዋሪዎችና ህገ ወጦች አይደለም የሚል ነው። ነገር ግን ጠበቃ ዋንግ በወቅቱ የነበሩት ቻይናውያን ወላጆች በአሜሪካ ቋሚ መኖሪያ ቢኖራቸውም የፍርድ ቤት ውሳኔ የተመሰረተው ግን ልጁ መሬቱ ላይ በመወለዱ ላይ እንጂ በወላጆች የመኖሪያ ፍቃድ አይነት ላይ አለመሆኑን በታሪካዊ ማስረጃ አስረድተዋል። ጠበቃ ዋንግ መከራከሪያቸውን አሳምነው ሲያቀርቡ በዳኞቹ በኩል የነበረው የጥያቄዎች ጥንካሬና ጫና እየቀነሰ መምጣቱ ታይቷል። ይህ ደግሞ አብዛኛውን ጊዜ ፍርድ ቤቱ የትኛውን ውሳኔ ለማሳለፍ እንዳዘነበለ የሚያሳይ ጠቋሚ ምልክት ተደርጎም ይወሰዳል። የዚህ የፍርድ ቤት ውሎ አሜሪካ ውስጥ ለሚኖረው ህዝብ በተለይም ለስደተኛው ማህበረሰብ የሚሰጠው ትርጓሜ እጅግ ጥልቅና አስፈሪ ነው። በማይግሬሽን ፖሊሲ ኢንስቲትዩትና በፔንሲልቫኒያ ስቴት ዩኒቨርሲቲ የህዝብ ጥናት ተቋም በተደረገ ጥናት መሰረት የትራምፕ አስፈጻሚ ትዕዛዝ ጸድቆ ተግባራዊ ቢሆን ኖሮ በየዓመቱ በአሜሪካ ከሚወለዱ ህጻናት መካከል ከሩብ ሚሊዮን በላይ የሚሆኑት ዜግነት ያጡና ሀገር አልባ ይሆኑ ነበር። የትራምፕ አስተዳደር ፖለቲካዊ ንግግሮች ሁልጊዜ በህገወጥ ስደተኞች ላይ ብቻ ያተኮሩ ቢመስሉም ይህ የዜግነት መብት
ክልከላ ግን በትክክል ህጋዊ የሆኑትን የውጭ ዜጎች ጭምር ጠቅልሎ የሚያጠቃ ነው። በአሜሪካ ምድር በትምህርት ቪዛ እየተማሩ ያሉ ተማሪዎች፣ የሥራ ቪዛ ያላቸው ባለሙያዎች እንዲሁም የህግ መኖሪያ ፍቃድ ለማግኘት አመልክተው በመጠባበቅ ላይ ያሉ ሰዎች ሁሉ የዚህ ህግ ቀጥተኛ ሰለባ ይሆናሉ። ትራምፕ ይህንን የህግ ጦርነት የከፈቱት በስደተኞች ላይ ብቻ ሳይሆን እርምጃውን በሚቃወሙ ዳኞችና የህግ ተቋማት ላይ ጭምር መሆኑም ግልጽ ነው። ከዚህ ቀደም በአስቸኳይ ጊዜ አዋጅ ስም የጣሉትን ዓለም አቀፍ ታሪፍ ጠቅላይ ፍርድ ቤቱ ውድቅ ባደረገበት ወቅት ፕሬዝዳንቱ በከፍተኛ ቁጣ ዳኞቹን ሀገር ወዳድ ያልሆኑና የማፍርባቸው ሲሉ ክፉኛ ተሳድበው ነበር። በዚህኛው የዜግነት ጉዳይም ፍርድ ቤቱ ውሳኔ ከመስጠቱ በፊት በውድለቱ ባስተላለፉት መልእክት ደደብ ዳኞች በማለት የፍትህ ስርዓቱን በግልጽ አዋርደዋል። ቻይናውያንና ሌሎች ሀብታም የውጭ ዜጎች አሜሪካ መጥተው በመውለድ ለልጆቻቸው ዜግነት ይገዛሉ በማለት ሰፊውን ማህበረሰብ በጅል ማጣጥለውታል። ይህ የፍርድ ቤት ክርክር የአሜሪካን የታሪክ አቅጣጫና የስደተኞችን ሀገርነት መለያን ሙሉ በሙሉ ሊቀይር የሚችል ትልቅ ማዕበል ነው። የጠቅላይ ፍርድ ቤቱ ዳኞች የክርክሩን ማብቂያ ተከትሎ ያሳዩት ዝንባሌ የትራምፕን ውሳኔ ውድቅ የማድረግ እድሉ ሰፊ መሆኑን አመላካች ቢሆንም የዚህ ታሪካዊ ክርክር የመጨረሻና ወሳኝ ውሳኔ ግን በመጪው ክረምት መጀመሪያ ላይ ይሰጣል ተብሎ ይጠበቃል። የክረምቱ የፍርድ ቤት ውሳኔ አሜሪካ እንደ ሀገር ማንነቷን የምትተረጉምበት፣ በሚሊዮኖች የሚቆጠሩ ህጻናትን የህይወት ምዕራፍ የሚወስንና የ14ኛውን ማሻሻያ ህገ መንግስት ጥንካሬ የሚፈትን የመጨረሻው ምዕራፍ ይሆናል። የትራምፕ አስፈጻሚ ትዕዛዝ የአሜሪካን የዜግነት በር ይዘጓል ወይስ የጠቅላይ ፍርድ ቤቱ ውሳኔ ለዘመናት የቆየውን ህግ ጠብቆ ያቆያል የሚለው ጥያቄ ያለምን ትኩረት ስቦ ውሳኔውን እየጠበቀ ይገኛል። ጠቅላይ ፍርድ ቤቱ የመጨረሻውን ብይን እስከሚሰጥበት የክረምቱ መጀመሪያ ድረስ ያለው ጊዜ ዜግነትን በሚመለከት ለሚጠባበቁ በሚሊዮን የሚቆጠሩ ቤተሰቦች እጅግ ፈታኝና የጭንቀት ወቅት ሆኖ ይቀጥላል። የዚህ ውሳኔ መዘግየት በራሱ የፈጠረው ስነ ልቦናዊ ጫናና የእንጥልጥል ስሜት ቀላል የሚባል አይደለም። አሜሪካ ውስጥ በተለያየ የቪዛ አይነት የሚኖሩ ትምህርታቸውን የሚከታተሉ ሙያዊ ስራቸውን የሚሰሩና የህጋዊ መኖሪያ ፍቃድ በማስኬድ ላይ ያሉ ወላጆች ልጆቻቸው ሲወለዱ የትኛውን ሀገር ዜግነት እንደሚያገኙ፣ የትምህርትና የጤና አገልግሎቶችን እንዴት ማግኘት እንደሚችሉ እንዲሁም ተወልደው ባደጉበት ሀገር እንደ ባዕድ ተቆጥረው እንዳይገለሉ ከፍተኛ ስጋት አድሮባቸዋል። በአሜሪካ ምድር ላይ ሀገር አልባ የሆኑ ትውልዶችን መፍጠር ከሰብአዊ መብት ጥሰት ባሻገር ወደፊት እጅግ የከፋ ማህበራዊ ቀውሶችን ሊያስከትል እንደሚችል የሰብአዊ መብት ተሟጋቾች አበክረው እየሞገቱ ይገኛሉ። በሌላ በኩል ይህ የህግ ፍልሚያ ከህገ መንግስታዊ ትርጓሜ ባለፈ ጥልቅ የሆነ የፖለቲካ ትርጉምና ስሌትም አለው። ፕሬዚዳንት ዶናልድ ትራምፕ ይህንን እጅግ አወዛጋቢ የሆነ እርምጃ የወሰዱት በዘፈቀደ ሳይሆን ሰፊ ከሆነው የኢሚግሬሽን ፖሊሲያቸውና የፖለቲካ ስትራቴጂያቸው አኳያ መሆኑን የፖለቲካ ተንታኞች ያስረዳሉ። ትራምፕ በምርጫ ቅስቀሳቸው ወቅት ቃል የገቡትን ድንበርን የማስከበርና ጥብቅ የኢሚግሬሽን ህግ የማውጣት አጀንዳ ተግባራዊ ለማድረግ ይህንን የዜግነት መብት መከልከል እንደ ዋነኛ የፖለቲካ ማጠናከሪያ እየተጠቀሙበት ነው። ምንም እንኳን የጠቅላይ ፍርድ ቤት ውሳኔ የትራምፕን ትዕዛዝ ውድቅ ቢያደርገውም እንኳን ፕሬዚዳንቱ በደጋፊዎቻቸው ዘንድ ለአሜሪካ ህዝብ ጥቅም ስል ጠንካራ ውሳኔ ወስኜ ነበር፣ ነገር ግን ፍርድ ቤቱና ሊበራሎች እንቅፋት ሆኑብኝ በማለት የፖለቲካ ትርፍ ለማግኘትና የድጋፍ መሰረታቸውን ይበልጥ ለማነሳሳት ሊጠቀሙበት እንደሚችሉ ይገምታል። ከዚህም በላይ የዚህ ፍርድ ቤት ክርክር ውጤት በአሜሪካ ህገ መንግስት የቆይታ ታሪክ ልዕልናና የህግ የበላይነት ላይ ትልቅ ፈተና ደቅኗል። የ14ኛው ማሻሻያ ህግ ከ150 ዓመታት በላይ የአሜሪካን አንጻራዊ አንድነትና የዜግነት መብት ጠብቆ ያቆየ የህገ መንግስቱ የጀርባ አጥንት ነው። ይህ መሰረታዊ ህግ በአንድ ፕሬዝዳንት አስፈጻሚ ትዕዛዝ ብቻ በቀላሉ ሊቀየር ወይም ሊሻር የሚችል ከሆነ ወደፊት ሌሎች የዜጎች ህገ መንግስታዊ መብቶችም በተመሳሳይ መንገድ በስልጣን ላይ ባሉ ፖለቲከኞች ፍላጎት አደጋ ላይ ሊወድቁ ይችላሉ የሚል ከፍተኛ ስጋት በህግ ምሁራን ዘንድ ተፈጥሯል። ፕሬዝዳንታዊ ስልጣን ከህገ መንግስቱ የበላይነት ሊበልጥ አይችልም የሚለው የዲሞክራሲ መገደብና የመመጣጠን ወይም ቼክ ኤንድ ባላንስስ መርህ አሁን በትልቁ እየተፈተነ ያለው በዚሁ የጠቅላይ ፍርድ ቤት አዳራሽ ውስጥ ነው።